بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، إن شاء الله زاري دمو من نسو فصل عواقب المعاصي في الأمم السابقة. عواقب المعاصي يونجل مجرشة في الأمم السابقة بالفو تزبوش لاي كالنسون مارزند يالفو السوچ الله نامسو بونجلاتشو من آغنيو من آترفو يميلون لمن ملكتنو. قال رحمه الله: فمما ينبغي أن يعلم ሊታወቅ ከሚገባው ነገር ውስጥ አሉ ሼኹ። ፈሚማ የንበጊ ከሚገባው ውስጥ አዩዕለመ ሊታወቅ ከሚገባው ውስጥ አነ ዙኑበ ወንጀል ተضሩ ትጎዳለች፣ ወላ ቡደ ምንም ቅሮት የለውም። ወላ ቡደ ምንም ቅሮት የለውም። አስምሩበት። ወአነ ضረረሃ የወንጀል ጉዳት ፊልቁሉቢ በቀልብ ውስጥ የወንጀል ጉዳት ከضረሪ ሱሙሚ ልክ መርዝ እንደሚጎዳው ነው። ፊል አብዳን በሰውነት ላይ መርዝ ተጽዕኖ እንደሚያደርሰው መርዝ በሰውነታችን ላይ እንደሚጎዳን ወንጀልም ይጎዳል። አለእክትላፊ ደረጃቲሃ ደረጃቸው ከመለያየቱ ጋራ ፊ ضረሪ በጉዳት ላይ ሁሉም ወንጀል ተመሳሳይ አደጋን አያመጣም። አንዳንዱ የከፋ አደጋ ያመጣበታል። እንደ ወንጀሉ ልክ መርዙን እንደሚጠቀመው የመርዙ ኃይል ባለው ልክ ሰውየውን እንደሚገዳው ወንጀል በሚሰራው ልክ እሱም ልክ እንደዚሁ ተጽዕኖ ያደርስበታል። ወሀል ፊ ዱንያ በዱንያ ይገኛልን? ወሀል ፊ ዱንያ በዱንያ አለን? ወልአኺረቲ በአኺራም አለን? ሸሩን መጥፎ የተባለ ወዳኡን በሽታ አለን? ኢላ ወሰበብሁ የዛ የሸርና የዛ በሽታ ምክንያቱ ቢሆን እንጂ አዝኑቡ ወንጀልና ወልመዓሲ አመፅ ካልሆነ በስተቀር ዱንያ ላይ የሚከሰት ነገር መጥፎ ነገር አለ? የለም። ወማ አሳበኩም ሚን ሙሲበቲን ፈቢማ ከሰበት አይዲኩም ወየዕፉ አን ከሲር። አላህ ስብሓነሁ ወተዓላ እንዳለ የሚያገኛችሁ ችግር ከዛ ከሚያገኛችሁ ችግር ውስጥ እጆቻችሁ በሰራችሁ በፈጸምከው ወንጀል ነው፣ በበደልከው በደል ነው፣ ባመፅከው አመፅ ነው ማለት ነው። በል አላህ ስብሓነሁ ወተዓላ ወየዕፉ አን ከሲር ብዙውን እንደውም አላህ ያልፋል፣ ብዙውን ይቅር ይላል። በእያንዳንዱ ወንጀላችን እያንዳንዷን እየቆጠረ አላህ ቢይዘን ሰዓታቶችን አይደለም ሰከንዶችን መኖር አንችልም። ወየዕፉ አን ከሲር ግን ቅጣቱ ምንድነው? ሒስየንም ማዕነውየንም ነው። በምታዩት ነገርም ይቀጣችኋል፣ በህይወታችሁ ላይ በማታዩትም ነገር አላህ ይቀጣችኋል። በአካልህ ላይ፣ በገንዘብህ ላይ፣ በትዳርህ ላይ፣ በስራህ ላይ ይሄ ሁሉ ተጽዕኖ አለው። ወንጀል ሰርተህ ስታድር ጧት ላይ ነገራቶች ሁሉ ይቀየራሉ። ጧት ላይ ወዳው ያ የምትቀርበው ሰው ጠላት ይሆንብሃል። ሌላው ቀርቶ ሚስትህ ታኮርፋለች ስትነሳ ከእንቅልፍ። ልጅህ ሰርበህ ወደ ስራ ትሄዳለህ። ምናልባት መኪና ልነሳ ሊልህ ይችላል፣ ወይ መንገድ ላይ የሆነ ነገር ያገኛል፣ ወይ የሆነ ወያ ላይ ይሰርባል። ማታ የሰራህ ወንጀል ወዳው ሪዛልቱን ታገኘዋለህ። አንዳንዱ ወንጀል ሊቆይ ይችላል፣ ውጤቱ ወዳው ላታገኘው ትችላለህ። አላህን ታምጻለህ፣ ምን ትላለህ፣ ግን ውጤቱን ከቆየ በኋላ ልታገኘው ትችላለህ። ለዛ እኮ ነው አቡል አድያን ከዕለታት ከኡስታዜ ጋር ነበርኩኝ፣ አቡበክር ደቃቅ ጋር ከሱ ጋር ሆኜ የሆነ ወለድ አምረድ ያኒ ጺም የሌለው የሴት አይነት ገጽታ ያለው ሰው በፊት ያለፋል። طيب فنظرت اليه ያንን ሰው ተመለከትኩኝና ፈራአኒ ኡስታዚ የኔ ኡስታዝ ተመለከተኝ። ያን ሰው ስመለከት ተመልከቱ፣ ወንድ ነው ግን የሴት አይነት ቅርጽ ያላቸው አምረድ የሚባሉ አሉ። ያን ስመለከት ኡስታዝ ተመለከተኝና فقال لي ለኔ አለኝ ያ ቡነየ ልጄ ሆይ ለተጅደነ ጊባሃ ወለው ባዕደ ሂን በአላህም እየነግርሃለሁኝ አሁን የሰራኸውን ወንጀል ከጊዜያት በኋላም ቢሆን መዘዙን ታገኛለህ፣ ውጤቱን ታገኛለህ አለኝ አለ። ተመልከቱ፣ የተመለከተው ሴት አይደለም፣ የተመለከተው የራቁት ፎቶ አይደለም፣ የተመለከተው አሁን ላይ ያሉ ሐራም እንትኖችን አይደለም። አንድ አምረድ ነው፣ ወንድ ነው ግን ወደ ሴት ክስት ያለው አይነት ይሄ ወንጀል የዚህን ወንጀል ውጤት ጊዜው ቢረዝምም ውጤቱን ታገኛለህ ብሎ ነገረኝ አለ ኡስታዝ አቡበክር ደቃቅ ማለት ነው። ፈበቂቱ 20 ሰነ ወአና ኡራዒ ልግብ 20 ዓመት ሁሉ የዛን የወንጀል ውጤት እየተጠባበኩ ቆየሁኝ አለ።
ምን ይከሰት ይሁን ኡስታዝ ያለኝ የወንጀል ውጤቱ ከቶ ምን ይከሰት ይሁን እያልኩኝ 20 ዓመት ሙሉ የወንጀሉን ውጤት ጠበቅኳል። ፈኒምቱ ለይለተን ከለታት አንድ ቀን ተኛሁኝ። ወአነ ሙተፈኪሩን ፊ እኔ እያሰብኩኝ ስለ ሁኔታው ስለዛ ነገር እያሰብኩኝ ተኛሁኝ አለ። ግን ሱብሃንአላህ ፈአስበሕቱ ወቀድ ነሲቱ አልቁርአነ ኩለህ ስነጋ እንቅልፌን ጨርሼ ስነሳ የሐፈዙት ቁርአን በአጠቃላይ ጠፍቶ አገኘሁት አለ። ሱብሃንአላህ ሙሉ ቁርአን ጠፍቷል ከአእምሮ። ይህ ወንጀል ያ ከ20 ዓመት በፊት የሰራው ወንጀል ባለፈው እንዳልኳችሁ ኢብኑ ሲሪን ከ40 ዓመት በኋላ የወንጀልን ውጤት እንዳገኘው ማለት ነው። ኢዘን ምንድነው ባረከላሁ ፊኩም ወንጀል ትጎዳለች። ይሄ በቃ መታወቅ አለበት። አንዳንድ ሰው የሆነ ነገር ጉዳት ሲባል አላህ ሱብሓነሁ ወተዓላን ያመጻል፣ አላህን ይወነጅላል። ግን ማሻአላህ በትዳሩ ላይ በስራው ላይ በህይወቱ ላይ ስኬታማ ነው። ይሄ ወንጀል እየሰራሁ ለምንድነው አላህ የማይቀጣኝ ብሎ ሊያስብ ሁሉ ይችላል። ልክ አሕባር በኑ እስራኤል አንደኛው እንዳለው ከበኑ እስራኤሎች አሕባሮች ያ ረብ ከም አዕሲከ ወላ ቱዓቂቡኒ ያ ጌታዬ ሆይ ስንትና ስንት እያመጽኩ ለምን አትቀጣኝም? ብዙ እያመጽኩ ለምን አትቀጣኝም ማለት ፈቂለ ለሁም ምን አለው ኡዓቂቡከ ወአንተ ላ ተድሪ ከም ኡዓቂቡከ ወአንተ ላ ተድሪ አንተ ሳታቅ ስንትና ስንት ቅጣት ባንተ ላይ ያደረስኩ አለይሰ ቀድ ሐረምቱከ ሐላወተል ሙናጃቲ ሱብሃንአላህ አለይሰ ቀድ ሐረምቱከ ሐላወተ ሙናጃቲ ከኔ ጋር ማውራትን ጥፍጥናውን አላነሳሁብህም? ኢባዳ ታደርጋለህ ለዛ የለም፣ ትሰግዳለህ መረጋጋት የለም፣ ትቀራለህ ኢማን መጨመር የለም፣ ዱዓ ታደርጋለህ ተጽዕኖ የለም። ከዚህ በላይ ቅጣት አለ? ናም። ስለዚህ ቅጣቱ ሕስየን ወማዕነውየን ወንጀል ይጎዳል። ጊዜው ቢረዝምም የዛን ውጤት ታገኛለህ። ናም። ቃለ ረሒመሁላህ ፈመን ለዚ አኽረጀል አበወይን ሚነል ጀና ፈመን ለዚ ያማን ነው ያ ምንድን ነው አኽረጀል አበወይን ሁለት ወላጆቻችንን ያስወጣቸው ሚነል ጀነቲ ከጀነት ያስወጣቸው ምንድን ነው? አደምና ሐዋን ዳሪ ለዛ ከደስታ ሀገር፣ ወነዒም ከጸጋ ሀገር፣ ወልበህጃ የፍንደቅ ሀገር፣ ወሱሩር የሐሴት ሀገር ከሆነችው ጀነት ያስወጣቸው ምንድን ነው? ኢላ ዳሪል አላም ወደ ህመም ሀገር፣ ወልአሕዛን ወደ ሐዘን ሀገር፣ ወልመሳኢብ ወደ ችግር ሀገር ወደዚች ዱንያ ያመጣቸው ምንድን ነው? ወንጀል ነው፣ ሌላ አይደለም። ወዐሳ አደሙ ረበሁ ፈገዋ አላህን አመፀ፣ አላህ አባረረ። አዘለሁማ ሸይጣኑ ዐንሃ ፈአኽረጀሁማ ሚማ ካና ፊህ ሸይጣን አሳሳታቸው፣ ከዛ ከነበሩበት ድሎት አላህ ሱብሓነሁ ወተዓላ ወጣቸው። ጠይብ እናትና አባታችንን አደምና ሐዋን ከጀነት ያስወጣቸው ወንጀል እንጂ ሌላ አይደለም። ወመን ለዚ አኽረጀ ኢብሊስ ኢብሊስንስ ያስወጣው ምንድን ነው? ሚመለኩት ሰማ ከሰማይ ግዛት ያስወጣው ምንድን ነው? ከመላኢካዎች ጋር ነበር፣ ምንም እንኳ ከመላኢካዎች እሱ ባይሆን። ኢብሊስን ያስወጣው ምንድን ነው? ሚመለኩት ሰማ ከሰማይ ግዛት ያስወጣው ምንድን ነው? ወጠረደህ አላህ አባረረው፣ ወለዓነሁ ረገመው። ወኢነ ለዕነቲ የኔ እርግማን ባንተ ላይ እስከ የውመል ቂያማ ድረስ ይሆናል አላህ ሱብሓነሁ ወተዓላ። ወመሰኸ አላህ ሱብሓነሁ ወተዓላ ቀየረው፣ ዛሂረሁ የውጩን ገጽታ ቀየረው፣ ወባጢነሁ የውስጡንም ገጽታ ቀየረው። መሰኸ ማለት ሐወለ ሱረተሁ ወሸክለሁ መልኩን አበላሸው፣ መልኩን ቀየረው። የውጭ ገጽታው ብቻ ሳይሆን ወባጢነሁ የውስጡንም ገጽታ አላህ ሱብሓነሁ ወተዓላ ምን አለው? አበላሸው፣ ቀየረው። ሱብሓነላህ። ፈጁዒለት ተደረገች፣ ሱረቱሁ የእሱ ቅርጽ ተደረገች። የማን? የኢብሊስ። አቅበሐ ሱረቲን ከቅርጽ ሁሉ መጥፎ፣ አቅበሕ በጣም መጥፎ፣ ወአሽናዕ እጅግ ደግሞ አስቀያሚ ያደረገው። አሽናዕ ማለት ሸዲዱል ቁብሒ ወሱ እጅግ አስቀያሚ አስፈራ ፊት አደረገው። ምንም እንኳ የኢብሊስ ወስፉ ባይነገረንም ነገር ግን ብዙ ጊዜ ረሱል ዓለይሂ ሰላቱ ወሰላም ብዙ መጥፎ የሆኑ ነገራቶችን በሱ ሲመስሉ በተፈጥሮም ብዙ ሰው እኛም እንደለመድ ነው ምነው ሸይጣን መስለሻል፣ ምነው ሸይጣን መስለሃል። አላህ ሱብሓነሁ ወተዓላ አእምሮችን ላይ መጥፎ የሆነ ቅርጽ ተሰውር እንድናደርግ አድርጎታል። ወባጢኑ ውስጡ ደግሞ የሸይጣን ውስጡ አቅባሐ እጅግ መጥፎ አስቀያሚ ያደረገው ሚን ሱረቲሂ ከውጩ ገጽታ በላይ ወአሽናዓ እጅግ አስፈሪ ያደረገው ምንድነው? ለዚህ ያደረገው ጠይብ ከሰማይ ግዛት ያስወጣው ምንድነው? ወንጀል ነው። ቃለ ፈኽሩጅ ሚንሃ ፈኢነከ ረጂም ወኢነ ዓለይከ ለዕነቲ ኢላ የውሚዲን ብሎ አላህ ሱብሓነሁ ወተዓላ አስወጣው። ጠይብ ነዓም። ቃለ ወመን ለዚ ያ ምንድነው? ገረቀ አህለል አርዲ ኩለሁም ገረቀ ያሰጠማቸው አህለል አርዲ የምድርን ሰዎች ኩለሁም ሙሉ ለሙሉ ሁላቸውንም እንዲሰጥሙ ያደረጋቸው ምንድን ነው? ሐታ ዓለል ማኡ ውሃው የበላይ እስኪሆን ድረስ ሐታ ዓለል ማኡ ውሃው የበላይ እስኪሆን ድረስ ፈውቀ ሩኡሲል ጅባል
ከተራራዎች ራስ በላይ ስለ ነብዩላህ ኑህ ነው እየተናገረ ያሉት። የነብዩላህ ህዝቦች የነብዩላህ ኑህ ህዝቦች በውሃ ተሰጥመው ነው ያለቁት አይደለ? ፈከዘቡሁ ፈነጀይናሁ ወለዚነ መዐሁ ፊል ፉልክ ወአግረቅና አለዚነ ከዘቡ ቢአያቲና እሱንና ያመኑትን ከሱ ጋር ያሉትን በዛች በታንኳው ነፃ አወጣናቸው። እነዛ ያስተባበሉትን ደግሞ አሰጠምናቸው ይላል አላህ ሱብሓነሁ ወተዓላ። ልጁ ሳይቀር የነብዩላህ ኑህ ልጅ ሳይቀር ነው የሰጠመው። ሚማ ኸጢአቲሂም ኡግሪቁ ፈኡድኺሉ ናራ። አያችሁ፣ ሚማ ኸጢአቲሂም በወንጀላቸው ምክንያት እኮ ነው ያለው የመሰጠማቸው በወንጀላቸው ምክንያት አላህን በማመጻቸው። ምንድነው እንደዚህ ያስደረጋቸው? ወንጀላቸው ነው። ናም ወመለዚ ያ ምንድነው ሰለጠ ሪሐ ሰለጠ ያሰማራባቸው የሰለጠባቸው አሪሃ ንፋስን የሰለጠባቸው ማን ነው? ምንድነው? ወመለዚ ያ ምንድነው? ምክንያቱ ምንድነው እንደማለት ወንጀል እንጂ ሌላ አይደለም ለማለት። ወመለዚ ያ ምንድነው ሰለጠ የሾመባቸው የሰለጠባቸው الريح نفاسن على قوم عاد بعد ህዝቦች ላይ حتى القتهم እስክትጥላቸው ድረስ موتا يموتوا ሆነው على وجه الارض ምድር ላይ ልክ የተሰጡ አደረጋቸው አላህ። ልክ ባህር ጫፍ ላይ አሳዎች የሆነ ማዕበል አምጥቶ እንደሚጥላቸው ምድር ላይ ልክ እንደዛ ሆነው ወደቁ። كأنهم ልክ እነሱ ይመስላሉ أعجاز نخل خاوية ክፍት የሆኑ የዘንባባ ግንዶች። طيب ودمرت أطفش ما مرت عليه يلفتشبت وملو أطفش نفاسه من ديارهم كاغروتشاتشو وحروثهم يرشاوتشاتشون وزروعهم يا أتكلت بوتاوتشاتشون يا زرت بوتاوتشاتشون مالتنا ودوابهم انسساوتشاتشون ينسون مقواواجان جمرو مولو لمولو نفاسه أطفش حتى صاروا اسكيهونو درس عبرة مماريا للأمم لهزبوش إلى يوم القيامة እስከ የውም القيامة ድረስ ለህዝቦች መማሪያ እስኪሆኑ ድረስ አላህ Subhanahu Wa Ta'ala አጠፋቸው የዓድ ህዝቦችን ማለት። ምክንያቱም ከነብዩላህ ህዝቦች ቀጥለው ጣዖት ያመለኩት የዓድ ህዝቦች ናቸው። طيب የዓድ ህዝቦች ማለት ያው ነብዩላህ ወደ ተላኩባቸው ማለት ነው። ነብዩላህ ወደ ተላኩበት የዓድ ህዝቦች ናቸው። አላህ በጣም ቁዋን ሰጥቷቸው ነበር። እጅግ በጣም ግዙፍ ነበሩ። በጣም ትላልቅ ግንቦችን ይገነቡ ነበር። በተቋዋቸው ያኒ ምንድነው በቁዋቸው ተማመኑ። طيب الله ግን መጨረሻ መማሪያ እስኪሆኑ ድረስ አጠፋቸው። ወአማ ዓዱን ፈኡህሊኩ ቢሪህን ሰርሰሪን ዓቲያ አላህ እንደነገረን ታሪካቸው የዓድ ህዝቦችማ በምትንሻንሻ ብርቱ ንፋስ አጠፋናቸው። አላህ አለም ተራ ከይፈ ፈዐለ ረቡከ ቢዓድ ጌታ በዓድ ህዝቦች ላይ ምን እንደሰራ አትመለከት? ምን አደረጋቸው? ዒብራ መማሪያ አደረጋቸው። ናም ወመለዚ ያ ምንድነው አርሰላ የላከው ዐላ ቀውሚ ሰሙድ በሰሙድ ህዝቦች ላይ የላከው ምንድነው الصيحة دمسن جهتن اندلاك يتدرجبت مكنيات مندل حتى قطعت ياتشي دمس ياتشي جهت اسكت قرارت درس قلوبهم في أجوافهم كلبوچاچون بوسطاچو يعني በጣም መፍራታቸውን እጅግ የደረሰ ያንን ለመግለጽ وماتوا موتوا عن آخرهم እስከ መጨረሻቸው አንድ ሳይቀር ሞቱ። ነብዩላህ ሷሊህ አለይሂ ሰላም የተላኩባቸው ማለት ነው። የሰሙድ ህዝቦች ማለት የነብዩላህ ሷሊህ የተላከባቸው እነሱ ናቸው። الله سبحانه وتعالى قمرنا نبر عند تعمر إلى كلاتش نبي الله صالح يا قوم اعبدوا الله ما لكم من إله غيره قد جاءتكم بينة من ربكم هذه ناقة الله لكم آية إن أنت هزوتشهوي الله نبتشاملكو الله سبحانه وتعالى وجه إلى من لقيته إلا قد جاءتكم بينة من ربكم. طيب قلس هنا ما سايا يسون نبينة مقلجة الله سبحانه وتعالى متولاتشوال هذه ناقة الله لكم آية ይቺ አላህ ግመላት ተአምር ስትሆን ተነገሩ። طيب ولا تمسوها بسوء እሷን በመጥፎ አትንኩ። ይቺን ግመል በመጥፎ አትንኳት። يعني እንደፈለገች ትብላ እንደፈለገች ትጠይ يعني تأكل في أرض الله ولا تمسوها بسوء መስለኝ ቁርአን አንቀጹ። ግን ከነካችሁ فيأخذكم عذاب أليم ይቺን ግመል ግን ከነካችሁ አላህ Subhanahu Wa Ta'ala አሳማሚ ሆነ ቅጣት በእናንተ ላይ ያደርጋል። فعقروها እሷን ገደሏት ግመሏን ገደሏት فأخذتهم الصيحة مسبيل الله سبحانه وتعالى للا قرآن أنقصر. طيب يا من دنو يونجلات وديتنا. نعم. قال رحمه الله وما الذي رفع قرى اللوطية وما الذي يا من دنو رفع يا نساج من دنو قرى اللوطية يا لوطين يا لوطن قرى يعني سفر يدمو أكبابي النسون من دي النسو يسدرقات من دنو وما الذي يا من دنو رفع يا نساج قرى اللوطية የሉጥ
ህዝቦች የነሱ ሰፈራቸው ወይ ደግሞ መኖሪያቸው እንዲነሳ ያደረገው ምንድነው? ወደ ላይ ተነሱ፣ ከፍ ተደረጉ። ሐታ ሰሚዐቲል መላኢከቱ መላኢካ እስክትሰማ ድረስ ነቢሐ ኪላቢሂም የውሾቻቸውን ድምፅ። ነቢሕ ማለት ሰውቱል ከልብ የውሻ ድምፅ ማለት። ሐታ ሰሚዐቲል መላኢከቱ መላኢካዎች እስከሰሙ ድረስ ነቢሐ ኪላቢሂም የውሾቻቸውን ድምፅ በጣም ወደ ላይ ተነሱ፣ ወደ ሰማይ ከፍ አደረገው ከነሰዎች። ثم قلبها ከዛ ገለበጣት ዐለይህም በእነሱ ላይ ግልብጥ አደረገ። ልክ ቂጣ እንደሚገለበጠው ቂጣ ተጋግሮ እንደሚገለበጠው ግልብጥ አደረጋቸው። ፈጀዐለ አደረገ ዓሊየሃ የላይኛውን ክፍል ሳፊለሃ ከታች አደረገ፣ ታችኛውን ከላይ ሊሆን ማለት ይህም ምድሩን ብሪግ አድርጎ ድፍት አደረገ። ፈአህለከሁም ጀሚዓን ሙሉ ለሙሉ አጠፋቸው። ይሄ ብቻ አይደለም። ثم أتبعهم ከዛም አስከተላቸው ሂጃረተን ድንጋን ሚነ ሰማይ ከሰማይ አምጠረሃ ዐለይህም በእነሱ ላይ ያዘነበ የሆነ ምንድነው ይህ ምክንያቱ? ፈጀመዐ ዐለይህም በእነሱ ላይ ሰበሰበባቸው በሉጥ ህዝቦች ላይ ሚነል ዑቁባ ከቅጣት ሰበሰበባቸው ማለም የጅመዑሁ ያልሰበሰበውን ዐላ ኡመቲ ገይሪሂም በሌሎች ህዝቦች ላይ ያልሰበሰበውን በሉጥ ህዝቦች ላይ ሰበሰበባቸው። ወሊኢኽዋኒሂም ለነሱ ወንድሞቻቸውም ማለትም ለሥራ ወንድሞቻቸው በሥራ የሚገናኞቻቸው ወንድሞች የነሱን አይነት ወንጀል የሚፈጽሙ የሆኑ ወንድሞቻቸው አምሳሉሃ ይህን መሰል ቅጣት አለላቸው። ወማ ሂየ እሱ አይደለችም ቅጣቷ ሚነ ዛሊሚነ ቢበዒድ ከበደለኞች የራቀች አይደለች። ያው ብዙውን ታሪኩን ታውቃላችሁ። የነቢዩላህ ሉጥ ህዝቦች ጥፋታቸው ገብረ ሰዶም ነበር፣ ወንድ ለወንድ ወከዛሊከ ሴት ለሴት ራሳቸውን አላህ ስብሓነሁ ወተዓላ ሐላል ያደረገላቸውን ነገር በእንደዚህ አይነት ሁኔታ ነበሩ፣ ግብረ ሰዶማዊ ነበሩ። ነቢዩላህ ሉጥ ሃኡላኢ በናቲሁን አጥሀር እነዚህ ልጆቼ ናቸው አላህ ለእናንተ ሐላል አድርጎላቸዋል እያሏቸው አንሰማህም አሉ። ለቀድ ዓሊምተ ማ ለና ፊ በናቲክ ሚን ሐቅ ወኢነከ ለተዕለሙ ማ ኑሪድ እኛ ካንተ ልጆች ምንም ሓጃ የለንም፣ እኛ ምን እንደምንፈልግ ታውቃለህ፣ እኛ የሚያስደስተን ወንድ ለወንድ ነው። ጠይብ እምቢ አሉ። እንዳውም ነቢዩላህ ኑህን ማስተባበል ብቻ ሳይሆን የእቲና ቢዓዛቢላህ ኢንኩንተ ሚነ ሷዲቂን አሉት። ይኸው እስኪ ትክክለኛ አንተ የአላህ ነቢይ ከሆንክ ቅጣት አምጣ፣ ቅጣት እስኪ አምጣ፣ አላህ ይቅጣን እስኪ። አላህ ጥያቄያቸውን ሰማ። ፈአኸዘትሁም ሰይሐቱ ሙሽሪቂን ፈጀዐልና ዓሊየሃ ሳፊለሃ ወአምጠርና ዓለይሂም ሂጃረተን ሚን ሲጂል። ጠይብ በድምፅ አጠፋቸው። ጅብሪል ዓለይሂ ሰላም ነው ይባላል። አንድ ጊዜ ሲጮህ ጠይብ አጠፋቸው። ናም ይሄ ብቻ አይደለም። ፈጀዐልና ዓሊየሃ ሳፊለሃ ምድርን ደግሞ ብሪግ አደረገና ላይኛውን ከታች ታችኛውን ከላይ ያደረገና ግልብጥ አደረጋቸው። ይህ ብቻ አይደለም። ወአምጠርና ዓለይሂም ሂጃረተን ሚን ሲጂል ሌላ ሶስተኛ ቅጣት አስከተላቸው። ድንጋይን አወረደባቸው። ልክ እንደ ዝናብ እንደሚወርደው እንደዛ አደረጎ ክትክት አደረጋቸው። ይህ ምንድነው? ሰበቡ ምንድነው? ሌላ ምንም አይደለም። ምክንያቱ ወንጀል፣ ውጤቱ የወንጀል ውጤት ነው ማለታቸው። ቃለ ረሒመሁላህ ወመለዚ ያ ምንድነው አርሰለ የላከው አላ ቀውሚ ሹዐይቢን በሹዐይብ ህዝቦች ላይ የላከው ምንድነው? ሰሃበል ዐዛብ የቅጣት ዳመናን ከዙላሊ ልክ እንደ ጥላ ሲሆን ጠይብ ልክ እንደ ጥላ ሆኖ አላህ ስብሓነሁ ወተዓላ ቅጣትን ላከባቸው ከሰማይ ናረን ተለዛ የተቀጣጠለች የሆነችን እሳት ላከባቸው። ፈለማ ሳረ በሆነ ጊዜ ፈውቀ ሩኡሲሂም ይሄ ጥላው ልክ እንደ ዳመና ከራሳቸው በላይ በሆነ ጊዜ አምጠረ ዐለይሂም አላህ በእነሱ ላይ አዘነበባቸው። ናረን ተለዛ የምትቀጣጠል የሆነችን እሳት አዘነበባቸው የነቢዩላህ ሹዐይብ። ጠይብ ናም ስለዚህ ይህ ሁሉ ምንድን ነው? ነቢዩላህ ሹዐይብ አስሓቡል አይካ ቁርአን ላይ ታውቁታላችሁ ብዙውን ታሪክ ብዬ ነው። አስሓቡል አይካ ይባላሉ የሰይድና ሹዐይብ ህዝቦች ማለት ነው። ጠይብ ናም ምንድን ነው እንደዚያ የተደረጉ? ወመለዚ ያ ምንድን ነው ኸሰፈ ያሰጠመው ምንድን ነው? ቢቃሩነ በቃሩን ወዳሪሂ ከነመኖሪያው ወማሊሂ ከነገንዘቡ ወአህሊሂ ከነቤተሰቦቹ እንዲሰጥም ያደረገው ምንድን ነው? ቃሩን አላህ ስብሓነሁ ወተዓላ መጠቀሚያን ሰጥቶት ነበር። አላህ ስብሓነሁ ወተዓላ ዱንያን በጣም አስፍቶለት ነበር ቃሩን። ጠይብ ቃለ ኢነማ አውቲቱሁ ዐላ ዒልሚን ዒንዲ አለ። ይሄ እኮ የተሰጠሁት እኔ ዘንድ ባለኝ እውቀት ነው አለ። ለፍቼ ተግቼ ያመጣሁት ነው። አላህ ምንም ዋጋ የለውም እዚህ ላይ። እንደውም ለሰዎች ፈተና ሆነ በጣም ሰዎች የሚቀኑበት እጅ የሚተቋቆሙበት ሆነ። ጠይብ ቃለ ለዚነ ዩሪዱነ አልሐያተ ዱንያ ያ ለይተ ለና ሚስለ ማ ኡቲየ ቃሩን እንደው ቃሩን የተሰጠውን አይነት በኖረን እያሉ መመኘት ጀመሩ። ሐታ እንደሚባለው የካዝናው ቁልፍ ለራሱ
በጣም ጠንካራ በሆኑ ዘበኞች ነበር የሚከፈተውና የሚያዘው ግዙፍ ከመሆኑ የተነሳ ግን አልጠቀመውም። ፈኸሰፍና ቢሂ ወቢዳሪሂ አልአርض ፈማ ካነ ለሁ ሚን ፊአትን የንሱሩነሁ ሚን ዱኒላህ ወማ ካነ ሚነል ሙንተሲሪን። ከነ ቤቱ ከነ ምድር እንዳጠቃላይ ከነ ገንዘቡ ከእሱ ጋር ሲያቆበቁቡ የነበሩ ሰዎች ጋር አብሮ አላህ ስብሓነሁ ወተዓላ ገለበጣቸው። አልጠቀመም። ምክንያቱ ምንድን ነው? ኮራ፣ በጣም ጫፍ ደረሰ። የአላህ ስብሓነሁ ወተዓላን ክልከላቶች ተዳፈረ። በወንጀሉ ምክንያት ይህን አደረገ። ወመለዚ ያ ምንድን ነው? ወመለዚ አግረቀ ነዓም ባረከላሁ ፊክ። ወመለዚ አግረቀ ፊርዐውነ ወቀውመሁ። ወመለዚ ያ ምንድን ነው? አግረቀ ፊርዐውነ ፊርዐውንን ያሰጠመው ምንድን ነው? ወቀውመሁ ፊልባሕር ፊርዓውን ብቻ ሳይሆን የሱንም ተከታዮች የሱን ህዝቦች እንዲሰጥሙ ያደረጋቸው ምንድን ነው? ثم نقلت أرواحهم روحቸው ተወሰደች ኢላ ጀሃነም ወደ ጀሃነም روحቸው ተወሰደች። فالأجساد ጀሰዳቸው ሰውነታቸው للغرق ለመስጠም والأرواح روحቸው ደግሞ للحرق ለመቃጠል ያበቃቸው ምንድን ነው? طيب فلما آسفونا انتقمنا منهم فأغرقناهم أجمعين الله سبحانه وتعالى እንደነገረ أنا ربكم الأعلى ሲል ጫፍ ሲደርስ አሰጠማቸው። ሰውነታቸውን ለባህር ነፍሳቸውን ደግሞ ለእሳት አበቃቸው። ይህ ምንድን ነው? ውጤቱ ምንድን ነው? ወንጀል ነው፣ ሌላ አይደለም። የወንጀል ውጤት ነው ማለታቸው። ቃለ ወመለዚ ያ ምንድን ነው? أهلك القرون እነዛን ህዝቦችን ያጠፋቸው ሚን ባዕድ ኑሕን ከኑሕ በኋላ ቢአንዋዕ ልዕቁባት በተለያዩ ቅጣቶች ከኑሕ ከነቢዩላህ ኑሕ በኋላ ያው ቀውሙ ዓድ ወቀውሙ ሰሙድ አሉ፣ ቀውም ሉጥ አሉ። ጠይብ እነዚህ ብዙ የጠፉት ናቸው። ከነቢዩላህ ኑሕ በኋላ ቀጥለው የመጡ ናቸው። ዓድም ሰሙድም ሉጥም። አላህ ወከም አህለክና ሚነል ቁሩን ሚን ባዕድ ኑሕ እንዳለ ከኑሕ በኋላ ስንትና ስንት ሰዎችን አጠፋን። አላህ ሱብሓነሁ ወተዓላ ብዙ ሰዎችን አጠፋ። ወመለዚ ያ ምንድን ነው? አህለከል ቁሩነ ሚን ባዕድ ኑሕ ከኑሕ በኋላ ያሉትን ትውልዶች እንዲጠፉ ያደረጋቸው ምንድን ነው? ጠይብ ቢአንዋዕ ልዑቁባት በተለያዩ ቅጣቶች ወደመረሃ አጠፋቸው አላህ ተድሚራ ማጥፋትን። ጠይብ ሙሉ የሆነ ማጥፋት አጠፋቸው አላህ። ምንድን ነው ምክንያቱ? ወንጀል ካልሆነ በስተቀር ማለታቸው ነው። ቃለ ወመለዚ ያስ ምንድን ነው? አህለከ ያጠፋቸው ምንድን ነው? ቀውመ ሳሒብ ያሲን የያሲን ባልተቤት ሰዎች ቀውመ ህዝቦችን ሳሒብ ያሲን ያሲን ማለት ሱረቱል ያሲን ላይ አላህ ስብሓነሁ ወተዓላ ታሪካቸውን የነገረን ሰዎች አሉ አይደለ? ያኒ ሐቢብ ነጃር ስሙ እንደሚባለው አላህ ወጃአ ረጁሉን ሚን አቅሷል መዲነቲ ወጃአ ሚን አቅሷል መዲነቲ ረጁሉን የስዓ ቃለ ያ ቀውም ኢተቢዑል ሙርሰል የሆኑ መልእክተኞች የሆነች ቀርያ ላይ ይሄዱ። አላህ ሱረቱል ያሲን ላይ ወድሪብ ለሁም መተለን አስሓበል ቀርየቲ ኢዝ ጃአሀል ሙርሰሉን ምሳሌ ያደርግላቸው ንገራቸው ይላቸዋል። አስሓበል ቀርያ እነዛ የቀርያ ባልተቤቶች ኢዝ ጃአሀል ሙርሰሉን መልእክተኞች በመጧቸው ጊዜ መልእክተኞች መጡላቸው፣ አስተባበሏቸው። ማስተባበል ብቻ ሳይሆን ገደሏቸው እነዛን መልእክተኞች። አንድ ሐቢብ ነጃር የተባለ መልካም ሰው አላህን የሚያመልክ ሰው ነበር። ወጃአ ሚን አቅሰል መዲነቲ ረጁሉን የስዓ ይህ ኸበር ሲሰማ ይህንን ዜና ሲደርሰው ከከተማዋ ጫፍ ላይ ያለ ሰው እየሮጠ መጣ። ቃለ ያ ቀውም ኢተቢዑል ሙርሰሊን መልእክተኞችን ተከተሉ፣ ገንዘብ የማይጠይቋቸው ወደ መልካም ነገር የሚያመሯቸውን መልእክተኞች ተከተሉ አሏቸው። መስማት አልቻሉም፣ አልሰሙም። አላህ ስብሓነሁ ወተዓላ ግን በምን አጠፋቸው? ቢሰይሓ በጩኸት አጠፋቸው። ሐታ ኸመዱ እስኪረግፉ ድረስ አን አኺሪሂም እስከ መጨረሻቸው። ጠይብ ምንድን ነው ምክንያቱ? ወንጀል ነው። ሌላ ብልህ ሰው ካለፉት ሰዎችማ ጠይብ እነዚህ ያለፉት ህዝቦች አላህ ቁርአን ላይ ያስቀመጠልን ታሪካቸውን እንዲሁ እንደ ተረት ተረት የምናወራ ሳይሆን እንድንማርበት ትምህርት እንድንወስድበት። ቃለ ወመለዚ ያ ምንድን ነው? በዓተ ዐላ በኒ እስራኤል በበኑ እስራኤል ላይ የላከባቸው ቀውመን ህዝቦች ኡሊ ባእሲን ሸዲድን የብርቱ ኃይል ባልተቤት የሆኑ ሰዎች በበኑ እስራኤል ላይ አላህ ላከባቸው። ፈጃሱ ኺላለ ዲያር ፈጃሱ ተዘዋወሩ ኺላለ ዲያር በቤቶቻቸውና አካባቢያቸው ተዘዋወሩ። ፈጃሱ ማለት ያው ገብተው ለመበዝበዝ ለማውደም ውስጥ ለውስጥ ተስለከለኩ። ጠይብ ፈጃሱ ይባላል። የሆኑ ጥላቶች የሆነ አካባቢ ላይ ወርረው በፈለጉበት ቦታና መውጣት መግባት በሚችሉበት ሰዓት ላይ እሱ ማለት ኺላለ ዲያር ቤቶቻቸውና አካባቢያቸው ላይ ገብተው በዘበዟቸው። ወቀተሉ ሪጃለ ወንዶችን ገደሉ። ወሰቡ ዙርየተ ወኒሳ ልጆችን ወኒሳ ሴቶችንም ምናሉ ያኒ ማረኩ። ወአሕረቁ ዲያራ አገርን አቃጠሉ። ወነሀቡ ልአምዋላ ገንዘብንም ዘረፉ።
ወነሃቡ ዘረፉ አልአምዋል ገንዘብንም ዘረፉ ثم بعثهم عليهم ይህ ብቻ አይደለም ደግሞ ثم بعثهم عليهم አላህ በእነሱ ላይ በበኑ እስራኤል ላይ ላከባቸው مرة ثانية ለሁለተኛም ጊዜ ላከባቸው የመጀመሪያው ጥፋት እንዳለ فأهلكوا አጠፉ ما قدروا عليه በዛ ላይ የቻሉትን ሁሉ አጠፉ ማድረግ የሚችሉትን ኃይል ሁሉ ተጠቅመው አጠፉ ወተበሩ አሁንም አጠፉ ማለት ነው ወተበሩ አይ አህለኩ አጠፉ ወተበሩ ማ ዓለው የተቆጣጠሩትን በአጠቃላይ አጠፉ ተድቢራ አይ ተድሚራን ካሚለ ሙሉ በሆነ መልኩ አጠፉ ደግመዋለሁ ፈአህለኩ አጠፉ ማ ቀደሩ ዓለይህ በዛ በቻሉት ያክል ማ ቀደሩ የቻሉትን ያክል ዓለይህ በዛ ነገር ላይ በተቆጣጠሩት ነገር ላይ የቻሉትን ያክል አጠፉ ወተበሩ አጠፉ ማ ዓለው የተቆጣጠሩትን ሁሉ ተትቢራ ሙሉ ለሙሉ አጠፉ ይህ ውጤቱ ምንድነው ልጆቻቸው እንዲወረሱ ቤቶቻቸው እንዲቃጠሉ ገንዘቦቻቸው እንዲዘረፉ ያደረገው ምንድነው የወንጀላቸው ውጤት ነው የወንጀል ውጤት ነው ወመን ለዚያ ምንድነው ሰለጠ ዐለይሂም በእነሱ ላይ የሾመባቸው አንዋዕ ዕቁባት የቅጣት አይነቶችን በአጠቃላይ የሾመባቸው ምንድነው በበኑ እስራኤል ላይ እንደ በኑ እስራኤል በተለያዩ ቅጣቶች ነው የተቀጡት አላህ Subhanahu Wa Ta'ala ቁርአን ላይ እንደነገረ ያ በኑ እስራኤል ሲባል አላህ ምን እንዳደረጋቸው ብዙ ክስተት በሚባል መልኩ አላህ ይነግረናል ቁርአን ላይ ስለነሱ መረተን አንድ ጊዜ ቢልቀትል በመገደል طيب በግድያ ማለት ወሰቢ ያኒ በመማረክ ወኸራቢል ቢላድ አገር በመጥፋት አገራቸውን በመጥፋት በጦር ሊሆን ይችላል ወመረተን አንድ ጊዜ ቢጁሪል ሙሉክ በሙሉኮች በመንግስታቶች ግፍ መንግስታቶች በእነሱ ላይ ግፍን ያደርሱባቸዋል ወመረተን አንድ ጊዜ ደግሞ ቢመስኺህም በመቀየር ቂረደተን ወኸናዚር ዝንጀሮና ከርከሮ ቂረደተን ወደ ዝንጀሮና ወኸናዚር ወደ ከርከሮ በመቀየር ይህ ሁሉ ቅጣት የሚደርስባቸው በምንድነው በወንጀላቸው ምክንያት ነው ሌላ አይደለም ወአኺሩ ذلك እነዚህ በመጨረሻም أقسم الرب تبارك وتعالى الله سبحانه وتعالى ماله ليبعثن عليهم بالنس لا يلكال الله سبحانه وتعالى إلى يوم القيامة اسك يوم القيامة درس من يصومهم يمياك أمسحتشون سوء العذاب أسمامي هنا قطعت يلكباتشون طيب يزي كل وتيتو من دنو وانجلو طيب وينجلاتشو وتيتنو ليلا يرلم مالتاتشو قال عن عمرو بن مرة قال سمعت أبا البختر عمرو بن مرة رضي الله عنه قال سمعت أبا المختري سمعت يقول سير أخبرني نقرين من سمع النبي صلى الله عليه وسلم رسول صلى الله عليه وسلم يسمى سو كسو نقرين لا يهلك الناس سوتشكو أيتأفهم مال الله يعتفحشو حتى يعذروا من أنفسهم حتى يعذروا مالت أزراتشو اسكي قرد درس مكنياتاتشو اسكي قرد درس من أنفسهم كالنسورة مالت وانجل يسروا ወንጀል ላይ እስካልተዛፈቁ ወንጀልን እስካልተዳፈሉ ድረስ ወንጀል ላይ ሆም ብለው እስካልዘወተዱ ድረስ طيب لا يهلك الناس ነገር ግን አንተ ሆም ብለህ ወንጀል ላይ ከዘወተድ እዛ ላይ የምትቆይ ከሆነ በአንተ ላይ ምክንያቶችን ቆርጠሃል ማለት ነው طيب ወንጀል እዛው ላይ ያወክ በተለይ ሆም ብሎ ወንጀልን መዳፈር ትልቅ ወንጀል ነው ራሱ ወንጀሉ ሌላ ነው ሆም ብሎ ደግሞ በፕሮግራም ተይዞ የሚሰራ ወንጀል ድንገት የሚሰራ ወንጀል አንድ አይደለም طيب የዛን ጊዜ በራሳቸው ላይ ዑዝርን አንስተዋል ማለት ነው አላህ ያጠፋቸዋል የዛኔ ማለታቸው وفي المسند من حديث ثوبان رضي الله عنه قال قال رسول الله صلى الله عليه وسلم رسول عليه الصلاة والسلام منالو إن الرجل عند سوى الرسول عليه الصلاة والسلام لا يحرم الرزق رزق يكلكلال الله رزق بالسلاي ينسعبت بذنب يصيبه عندت بمسر وانجل بمياغن وانجل الله رزق يكلكل ولا الرسول عليه الصلاة والسلام سبحان الله بمن سرى عندت وانجل الله سبحانه وتعالى سراوچهن ያበላሽብሃል الله سبحانه وتعالى رزقهن ያጠብብሃል رزقه ብቻ ሳይሆን ልብህም ይጠባል ፊትህን ያጨልማል طيب ከባድ ነው በነፍስም ላይ ቅድም እንዳልነው ሂስየን ወማዕናዊየን ጉዳት አለ አንዲት በሚሰራው ወንጀል الله سبحانه وتعالى رزقን ያጠብብ نعم قال وفيه أيضا عنه قال رسول الله صلى الله عليه وسلم الزوب مسند وست ثوبان رضي الله عنه باستلالفوا حديث رسول عليه الصلاة والسلام منالو يوشك والو
ይቀርባል አሉ ረሱል ዓለይሂ ሰላቱ ወሰላም። ዩሽኩ ይቀርባል። አንተ ተዳዓ ሊጠራሩ ማለት ነው። ዓለይኩም በእናንተ ላይ ሊጠራሩ ይቀርባል። አልኡመሙ ህዝቦች በእናንተ ላይ ሊጠራሩ ሊሰባሰቡ ሚን ኩል ኡፉቂን በእያንዳንዱ አቅጣጫ በሁሉም አቅጣጫ ሰዎች በእናንተ ላይ ሊሰባሰቡባችሁ ይቀርባል አሉ ረሱል ዓለይሂ ሰላቱ ወሰላም። ከማ ተዳዓ ልክ እንደምትሰባሰበው ልክ እንደምትጠራራው አልአከለቱ ያኒ ተመጋቢዎች ተመጋቢዎች አላ ቀስዓቲሃ በገበታቸው ላይ ማለት አልአከላ ማለት ተመጋቢዎች አላ ቀስዓቲሃ በገበታቸው ማለት ሰዎች አንድ ቦታ ምሳ ሊበሉ አንድ ቤተሰብ ሊበላ ልክ ትሪው ላይ ሰሃን ላይ ልክ እንደሚሰባሰቡ በእናንተ ላይ በሁሉም አቅጣጫ ይሰባሰቡባችኋል ረሱል ዓለይሂ ሰላቱ ወሰላም። እናንተን ለማጥፋት እናንተን ለመጉዳት ይሰባሰቡባችኋል ይጠራሩባቸው። ከማ ተዳዓል አከለቱ ልክ ተመጋቢዎች እንደሚሰባሰቡት አላ ቀስዓቲሃ በገበታቸው ላይ በመመገቢያቸው ላይ። ቁልና ያ ረሱለላህ አንቱ የአላህ መልእክተኛ አላቸው አሉ። አሚን ቂለቲ ቢና የውመኢዚን የዛን ጊዜ እንደዚህ የሚሰባሰቡብን እኛን ለመጉዳት እንዲህ የሚሰባሰቡብን ቁጥራችን አናሳ ስለሆነ ነው ወይ አሏቸው። ስላነስን ነው? ቃላ ረሱል ዓለይሂ ሰላቱ ወሰላም ምን አሏቸው? አንቱም የውመኢዚን ከሲሩን እናንተማ የዛኔ በጣም ብዙ ናችሁ። ወላኪነኩም ነገር ግን እናንተ ጉሳኡን ከጉሳኢ ሰይሊ ሱብሓነላህ ጉሳኡን ናችሁ አረፋት ናችሁ። አረፋ ከጉሳኢ ሰይሊ ልክ ጎርፍ ይዞት እንደሚመጣው አረፋ ናችሁ። ጉሳእ ናችሁ ምንም የማትጠቅሙ ናችሁ። ጉሳእ ብሎ ማለት ይህ ውሃ ሲሄድ ወይ ዝናብ ዘንቦ ከላይ ይዞት የሚሄደው ቆሻሻ ነገር አለ አይደል? ልክ እንደ አረፋ አይነት ልክ እንደዛ አይነት ብዛታችሁ አይፈይዳችሁም ማለት ነው። ቱንዘዑል መሃበቱ ቱንዘዑ ከእናንተ ላይ ትነሳለች። ቱንዘዑ ትነሳለች። አልመሃበቱ ፍራቻ ትነሳለች። ሚን ቁሉቢ ዐዱዊኩም ከጥላቶቻችሁ ቀልብ ላይ የእናንተ ፍራቻ ይነሳል። አይፈሯችሁም። መሃባ ማለት አንድ ሰው ስታዩ ትፈረዋለህ። መፍራት ማል ኢሕቲራም ከማክበር ጋር ማለት ነው። ወንጀል ከሚያመጣው ትልቁ ተጽዕኖ ሰው ዘንድ እንዳትከበር ያደርጋል። ወለው ኩንተ ገኒየን ሀብታም ብትሆንም ለንግግር ቦታ አይሰጡም። ለትእዛዝ ተቀባይነት የለውም። አታ ሚስትህም ትእዛዝህን አታከብርም። ልጅህ ለራሱ ያንተን ትእዛዝ አይሰማም። ይህ መሃባ የሚባል ነገር አይኖርህም። መሃባም አይኖርህም፣ መሐባም አይኖርህም። ውደታም ወከዛሊከ ከሰዎች ላይ ከሰዎች ቀልብ አላህ ሱብሓነሁ ወተዓላ ውደታን ያነሳብሃል። ምንም አላደረካቸው፣ ምንም አልበደልካቸው፣ ግን ገና ሲያውስ አንተ ጋር መገናኘት አይፈልግም። ምን አደረገው ነው ሲባል ኧረ ምንም አላደረገኝ፣ ግን በቃ እሱ ጋር መገናኘት አለ። ለምን ይመስላል? የወንጀል ውጤት ነው። ምንም ሳናቃቸው አንድ ቀን እንኳ ከነሱ ጋር ተገናኝተን ባናቅ ልክ ደግሞ እንደ ቅርበት የምናወራቸው ልክ እንደ ቅርበት ከነሱ ጋር ብንውል በስልክ ብናወራ የማይሰለቹን አይነት ሰዎች ይኖራሉ። አላህ ሱብሓነሁ ወተዓላ ቀልብ ውስጥ ያስቀመጠው የሆነ የዒባዳቸው ውጤት ነው። ይህ መሃባም ሆነ ሰዎች ዘንድ መወደድም ሆነ የሚጠፋው የሚለማው አላህን በማመፅና አላህን በመገዛት ውስጥ ነው ማለት ነው። ረሱል ዓለይሂ ሰላቱ ወሰላም ምን አሏቸው? ትንዘዑል መሃበቱ ሚን ቁሉቢ ዐዱዊኩም ከጥላቶቻችሁ ቀልብ ውስጥ ፍራቻ ይነሳል። አይፈሯችሁም፣ አያከብሯችሁም። ወዩጅዓሉ ይደረጋል ፊ ቁሉቢኩሙል ወህነ በቀልባቸው ውስጥ ወህን ይደረጋል አሉ። ቃሉ ወመል ወህን አንቱ የአላህ መልእክተኛ ወህን ምንድን ነው ብለው ጠየቋቸው ረሱል ዓለይሂ ሰላቱ ወሰላም ሶሐባው። ቃለ ሑቡል ሐያቲ ወከራሀቱል መውት መኖርን መውደድና ሞትን መጥላት። ለዱንያ ፍቅር ቀልብ ውስጥ ይገባል። ፊሰቢልላህ አላህ መንገድ መዋጋትም ሆነ የሆነ ነገር ማድረግ ትፈራለህ። በወንጀልህ ምክንያት በወንጀል ምክንያት ሰውየው ዳዕዋ ከማድረግ ጥሩ የነበረ ሰው ሰዎችን ሲመክር ሰዎችን ማሻአላህ ጥሩ ላይ የነበረ ሰው የሆነ ሰዓት ላይ ዝም ያደርገዋል። ምላሱን አላህ ይይዘዋል። ምክንያቱም መልካም ስራ ነው። ዳዕዋ መልካም ስራ ነው። ማስተማር መልካም ስራ ነው። ከዛ ከከለከለህ አላህ ሱብሓነሁ ወተዓላ በአንተ ላይ መጥፎን ነገር አስቧል ማለት ነው። ስለዚህ ባረከላሁ ፊኩም ወንጀል እጅግ ትልቅ ተጽዕኖ አለው። እንዳልኳቸው በሂስይ ሊናየው የሚችልም ነገር በቀልባችንም ላይ ትልቅ የሆነ ተጽዕኖ አለው። ረአይቱ ዙኑበ ቱሚቱል ቁሉብ እዙ ግጥሙ ላይ ይመጣል። እዙ ኪታብ ላይ ወንጀል ቀልብን ትገላል። ወተርኩ ዙኑብ ሐያቱል ቁሉብ ወኸይሩ ሊነፍሲከ ዐስያኑሃ ወንጀልን መተው ለቀልብህ ህይወት ነው። ስለዚህ ኻሰተን በዚህ ፈተና በበዛበት ዘመን ዙኑብ አልኸለዋት
የድብቅ ወንጀሎችን እጅግ ልንጠነቀቅ ይገባል። ሐቂቃ ቀላል የሚባሉ ተጽዕኖዎችን አያመጡም በህይወታችን ላይ። በስራችን ላይ ተጽዕኖ ያመጣሉ፣ በትዳራችን ላይ ተጽዕኖ ያመጣሉ፣ ሶሻል ላይፋችን ላይ በሰዎች ላይ ከሰዎች ጋር ያለን መኗኗር ተጽዕኖ ያመጣሉ። ሐሰተን ደግሞ በዒባዳችን ላይ እጅግ ትልቅ ተጽዕኖ ያመጣሉ። አላህ ስብሓነሁ ወተዓላ በተለያዩ መንገዶች ይቀጣናል ማለት ነው። ሳናቀው የምናውቀውም ይሆናል። ኢንሻአላህ ሼኹ ከዚህ በኋላ ይጠቅሷቸዋል። ሐቂቃ ከዚህ በኋላ ነው አዳእ ወደዋ ማለት ይቻላል እጅግ መድኃኒቶችን የሚጠቁሙበት ወንጀል አእምሯችን ላይ እጅግ መጥፎ ቅርጽ እንዲይዝ የሚያደርግበት ከዚህ በኋላ ነው ብዬ አስባለሁኝ። ኢንሻአላህ ለዛሬ እዚህ ጋር እናቆማለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።